አንቺና ልጃችን ዛሬ የቤት ባለቤት ሆነሻል። ብታይ የምር እንላት እንድታመኝ ደግሞ ያሳይሻለኝ። ይገባሻል፣ ነብሯ አትበገሬዋ ንግስቷ ሩታዬ ይገባሻል። ቢያንስብሽ እንጂ አይበዛብሽም። በዚህ አጋጣሚ አብርሃም ሩታዬን ስላስደሰትክልን በበዓል ምድር የቤት ባለቤት ስላደረክልን እጅግ በጣም አድርገን ከልብ እናመሰግናለን። እውነት ለመናገር የልዑልዬ እናት ልዑልን የመሰለ ወልዳ ያሳቀፈችው አይኑን በአይኑን እንዲያይ ያደረገችው ሚስቱ ንግስትቷ እንደው ቤት አይደለም የግል አውሮፕላን ገዝቶ ራሱ ሰፕራይዝ ቢያደርጋት ያንስባታል እንጂ አይበዛባትም። ውዶችዬ እውነቴን ነው የምላችሁ። ትላንትና እጅግ በጣም ደስ ብሎኛል ማለት ነው። እንደው ሩታዬንም ብቻ ሳይሆን እኔንም ጭምር ነው ትላንትና የተደሰትኩት ማለት ነው። በሩታዬ ምክንያት ያገኘኋቸው እጅግ በጣም ብዙ እህቶቼ ማለት ነው እጅግ በጣም ብዙ እህቶቼ የዩቱብ ቻናሌን ሪፖርት ተደረገብኝ ስል አይዞሽ ስደተኛዋ እህታችን ቀለምዬ አይዞሽ በርቺልን፣ ጠንክሪ ወደፊት ብላችሁ ስታጽናኙኝ ሊንኬን ወደ ቲክቶክ ወስዳችሁ ስታስዟዙሩ ኮፒ ሊንክ ስታደርጉልኝ የነበራችሁ በሙሉ እጅግ በጣም አርጌ ከልብ አመሰግናለሁ። ዛሬ የእናንተ ምስጋናን ጭምር ነው ቪዲዮ ምሰራው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። አሁንም ላይክ ማድረጋችሁን እንዳትረሱ፣ ኮፒ ሊንክም አድርጉልኝ ማለት ነው። እና ሙዶችዬ እንግዲህ ትላንትና ሩታዬንም እኔንም ጭምር ነው የተደሰት ነው ማለት ነው። ትላንትና እንግዲህ ሩታዬ ወደ አዲስ አበባ ሄዳ አብርሽ በትልቁ ሰፕራይዝ አድርጓታል። የቤት ባለቤት አድርጓታል ማለት ነው። ንግስቲቷ ሩታዬ እህታችን ይገባሻል፣ የእውነት ማለት ነው። እልልልልልልልል ብያለው ማለት ነው። አንዷ ምን ብትል ጥሩ ነው ቤተሰብ። እኔ ምለው ቴሌግራሜ ግን ከየት ነው የምታመጡት እናንተ ቅንቅናሞች ማለት ነው። እንዶ ከየት ነው የምታመጡት? ምን አለች ታምኔሌ አይታ ነበረ እልል ያልኩበት ማለት ነው። ከዛ ምንድን ነው እልል የምትሉ እናንተ በጎች ማለት ነው። ለምንድን ነው እልል የምትሉት? አብርሃም እኮ ቤት ሳይሆን የገዛላት ማስታወቂያ ነው የሰሩት አሉ። የኔ እናት አዘለም ተሸከመም አንድ ነው። አንቺ ቅንቅናም ማለት ነው አይደለም ማስታወቂያ መስራት። ይሄኔ አንቺ ማለት ነው አንቺ አንድ ብር ራሱ ሰርተሽ የማታገኝ ትሆኛለሽ። አዎ ልትሆኝን ትችያለሽ። እነሱ የቤት ባለቤት ያድርጋትም አያድርጋትም ማስታወቂያ መስራት ራሱ ትልቅ ነገር ነው። ገባሽ አይደለ? አንድ ማስታወቂያ መስራት ስንት ብር እንደሚከፈል መገመት አያቅተንም። ማስታወቂያ ሰርቶ ገንዘብ ቢያገኙ ምንም ማለት አይደለም፣ ምንም ማለት አይደለም። ኧረ የእናንተስ ቅናት እንዶ የተለየ ነው፣ የተለየ። እኔ ቤቱን ገዝቶ ለሩታዬ ስለሰጣትም ሁለታቸውንም ማስታወቂያም ስለሰሩ ለእኔ አንድ ነው። ቤትን ከገዙ ቤታቸው ነው የሚኖሩበት ነው። ማስታወቂያን ከሰሩ ገንዘብ ነው የሚያገኙበት ማለት ነው። እንዶ አላህዬ ርስቁን ይክፈትላቸው። ለሰው መልካም ነገር ማሰብ እኮ ጥሩ ነው። ቤተሰብ በግል መጣችብኝ እኮ እናንተ በጎች ምንድን ነው እልል የምትሉት? ማስታወቂያ ይሁና ታዲያ ምን አቃጠላችሁ? ይሁና እንዶ ሲያንስባት ማስታወቂያም ይሁን ቤቱ የእውነትም ተገዝቶላት ይሁን እንዶ ሲያንስባት እንዴ ምን ሆናችሁ ነው እናንተ? ሰው ሲደሰት ተደሰቱ እንጂ ቤተሰብ፣ ሰው ሲደሰት ተደሰቱ። በሰው ደስታ የሚደሰት ሰው በቃ ለሱም አላህዬ ደስታ ይፈጥርለታል። ሰው ስለተደሰተ ደግሞ የሚቃጠል ሰው ሳይሆን የእውነቴን ነው የምላችሁ ሰይጣን ነው። በቃ በሰው ደስታ ተደሰቱ። እናንተ ባላሰባችሁት ነገር አላህን ያስደስታችኋል። የእውነቴን ነው የምላችሁ። እንዴ ምነው ሰው ተደሰተ ተብሎ በዚህ ልክ
በጎች አላለችም። አይ በግ ስለሆነ ሳይሆን እልል ያልነው ልንገርሽ ብዬ ነው። ያው ከገባሽ ማለት ነው። እኛ ሰውን ሲደሰት ስለሚያስደስተን ነው። ለማንኛውም የኔ ውድ ማለት ነው ይገባታል፣ ንግስቷ ይገባታል። ወንድ ልጅ ምን የመሰለ ወንድ ልጅ ወልዳ ያሳቀፈች ጀግና ናት እኮ። ጀግና ማለት ነው። ለእሷ ባለ አንድ መኝታ ቤት ብርቁ አይደለም። የግል አውሮፕላን ገዝቶ ራሱ አብርሃም ቢሰጣት ያንስባታል፣ እንደው አይበዛባትም። እውነቴን ነው የምላችሁ። ደግሞም አብርሃም ያረገዋል። አብርሃም እኮ ሩታን ነው የሚፈልገው፣ ሩታን ነው የሚወደው ማለት ነው። ስለዚህ እንግዲህ አብርሃም የሆነ በዚህ አጋጣሚ እጅግ በጣም አድርገን ከልብ እናመሰግናለን። አቤት አቤት አቤት! እንደው ከውሽሚትና እንደው ከቴቴ አቤላ አይን ይጠብቃችሁ። እናንተ ትላንትና አቤላ ስላልነበረ ማን ነው የተደሰተው? እሱ ባይኖርም ያ ደግሞ እንሽላሊት ነበረ። እንሽላሊት ቴቴ ብሩኬ ማለት ነው። እንደው ምን ሊያደርግ ነው እሱ ደግሞ የተገኘው? ቱቱቱቱ ምን ሊያደርግ ነው የተገኘው? ሩታዬን እኮ አይወዳትም። ምን ሊያደርግ ነው የተገኘው ማለት ነው? ይሁን ግድ የለም፣ እኛ ችግር የለብንም፣ ይገኝ። እኛ ደግሞ ደስታው ይበልጥብናል ማለት ነው። እናም ውዶችዬ የእውነት እጅግ በጣም ደስ ብሎኛል። ዛሬም ደግሞ ያው በመኖሪያ ቤቱ ዌልካም የሚል ፕሮግራም እንግዲህ አዘጋጅቶላታል። እንኳን ደህና መጣሽ የሚል ፕሮግራም አዘጋጅቶላታል። እሱንም እንግዲህ በጉጉት የምንጠብቅ ይሆናል ማለት ነው። ነገር ግን አንድ ነገር አለ ቤተሰብ፣ አንድ ነገር አለ። አሁንም እንዳትደነጋገጡ ነው የምነግራችሁ ማለት ነው። ይሄ ለማን ነው የምነግረው? ለሩታዬ ውድ እህቶች ማለት ነው። ትላንትና አብርሃምን እያለ ነበረ ቤት ፕሮግራም ተዘጋጅቶልሻል፣ ነገር ግን እኔ የለሁም፣ እኔ ባለመኖሬ እያዘንኩ፣ አንቺ ግን ብሎ ፕሮግራሙ አዘጋጅቼልሻለሁ ብሏታል ማለት ነው። ሶ እንግዲህ ወደ ውሽንቢት ሊሆን ይችላልና አትደነጋገጡ። ለምን ስራው ምናልባት ያልተቋጨ ነገር ይሆናል ማለት ነው። ያልተቋጨ ነገር ይሆናል። ሩታዬ ግን ከልዑልዬ ጋር በአብሪሽ ቤት በመጀመሪያ መኖሪያ ቤቷ ማስታወሻዋ ያለበት ቤት እዛ ፈታ ዘና ብላ ትገባለች ማለት ነው። ውዶች የእውነት እጅግ በጣም ደስ ብሎኛል። ሩታዬ እንኳን ለቤትሽ አበቃሽ የኔ ንግስት ማለት ነው። እንኳን ለቤትሽ አበቃሽ። እውነት ትላንትና እጅግ በጣም ደስ ብሎኛል ማለት ነው። የሩታዬንም ደስታ ብቻን ሳይሆን እንደነገርኳችሁ የኔም ደስታ ነው። እውነት ለመናገር በዚህ ሰሞን ብቻ ሳይሆን በዚህ ወር በጣም ነው የከፋኝ ማለት ነው። ወላይ ነው የምላችሁ። እኔ እዚህ ሀገር ከመጣሁ ስራ ፈትቼ አላውቅም። ነገር ግን በዚህ ወር ስራ ፈትቼ እየተንከራተትኩ ይገኛለሁ ማለት ነው። እናም እንደዛ እየሆንኩ ደግሞ ቪዲዮ እየሰራው በቃ ቪዲዮዎቼ እንዳይታዩ ሲደረግብኝ የሆነ በጣም ተናድጄ ነበረ ማለት ነው። ትላንት በጣም ከፍቶኝ በጣም ተሰምቶኝ እንደዚህ እንትን ስል አይዞሽ ቀለምዬ አለንልሽ፣ በርቺ፣ እኛ ስደተኛ እህቶችሽ ከጎንሽ ነን፣ አንቺንማ እናበረታታለን፣ እባካችሁ ኮፒ ሊንክ አድርጉላት፣ ቲክቶክ ውሰዱላት፣ እንደውም 30 ሺህ እናስገባት ስትሉ የነበራችሁ የእውነት እጅግ በጣም ደስ ብሎኛል። የእውነት ማለት ነው። ወላሂ ነው የምላችሁ። በጣም ነው የተደሰትኩባችሁ። እንግዲህ ስደተኛ እህቶቼ በያላችሁበት አላህ ይጠብቃችሁ። ያላሰባችሁን ርስቅን አላህ ይስጣችሁ። ለሰው መልካም እንደምታስቡ አላህዬ ለእናንተ ጥሩ ነገርን ያስብላችሁ። አንዳንድ ሰው እናንተን ለማጥፋት ይሯሯጣል። እንደናንተ አይነት መልካሞቹ ደግሞ እህታችሁ ወይም ደግሞ ወንድሞቻችሁን ለማበረታታት ትነሳሳላችሁ ማለት ነው። ይህ መልካም ልባችሁን ደግሞ አላህዬ አይቀይርባችሁ ነው የምለው ማለት ነው። የእውነት በጣም ነው ደስ ያለኝ አይቼ የማላቀው ወደ 600 ነው ምናምን ላይክ ኮፒ ሊንክ እያደረጋችሁ ቲክቶክ ላይ እየወሰዳችሁ እኔ እንጃ ለእናንተ ቃል የለኝም። አላህ ያክብርልኝ ነው የምላችሁ ማለት ነው። እናንተም ስደተኛ እህቶቼ ናችሁ። አላህዬ ርስቁን ይክፈትላችሁ። በሰላም ያሰባችሁትን ተሳክቶላችሁ በሰላም ከቤተሰቦቻችሁ አላህ ይጨምራችሁ ነው የምለው ማለት ነው። ዛሬ እንደ እናት ነው የምመርቃችሁ ማለት ነው። የእውነቴን ነው ብላችሁ በቃ እኔ እንጃ ደስታዬ ኦቨር ነው አልኳችሁ። በቃ እንደዚህ አይነት መልካም የሚያስቡ
እህት ወንድሞቻችንን እንግዲህ ያብዛልን ነው አይደለም የሚባለው ቤተሰብ። ትላንትና የሩታዬን ደስታ ብቻን ሳይሆን እኔም እህታችሁ ደስ ብሎኝ ነው ያልኩት። ምክንያቱም ስራ ፈትቼ ተቀምጬ እዚች ጋር በካርድ እየተጠቀምኩ እንደገና ደግሞ ቪዲዮቼ ሳይታዩ ሲቀር የሆነ በጣም ነበር የተሰማኝ ማለት ነው። እንዴ 3 ሰው 4 ሰው 5 ሰው 6 ሰው እየገባው ማለት ነው ማይታመን። ስለዚህ የዩቱብ ቻናሌን እንዲንቀሳቀስ እንዲታይ ስላደረጋችሁልኝ በእውነት እጅግ በጣም ደስ ብሎኛል። በጣም ነው እናንተም የማመሰግነው። ክበሩልኝ። ወሬ እንዳላበዛባችሁ ማለት ነው። የእውነት በጣም ተደስቻለሁ። እኔ እንጃ የሆነ ነገር የተከፈተልኝ ነው የመሰለኝ ማለት ነው። በቃ በዚህ ልክ ለእኔ ስታስቡልኝ እና ክበሩልኝ።